መሰረት እህቴ ናት። ምንድን እህቴ ናት? ምንድን ነው እያልሻለሽ? እሷን እንደዚህ አስተኝቼ እያስታመምኩ ነው አሁን ካንቺ ጋር እንደዚህ ጊዜ ማቃጠል እኮ። አሁን መሲ እንዴት ይሄንን ልታደርግ ትችላለች? በቅርብ ጊዜ ውስጥ ካልመጣው እንደሚገሏት ነው እንደምትሞት ካልመጣሁን ሬሳዋን እንደማገኘው ነው ነገረች። አው ልጅ በጣም ትፈልግ ስለነበረ ለሱ ብላን ተናለች። ትውለድም ምንም እኔ አላቅም እና እሱ ሰውዬ ነው አሁን እየተከታተላት ያለው። ማንነቴን ነገርኩ፣ ሰልፍ ያለውን ነገር ነገርኩ። በቃ ይኸውልሽ እየነገርኩሽ ያለሁት አሁንም እስካሁን ሰዓት ድረስ አውራሽም በትህትና ያወራሽ የነበረ ቁጭ ብዬ እያወራውክ ነው። ምንም ከመሲ ጋር ብዙ የልጅነት ትውስታም የለንም፣ አሪፍ ትውስታ የለንም። ልጅነታችንን በመጣላት ነው። ያው ታላቂ ናት። ግን ይኸውልሽ አንዴ ወደ መጥፎ ነገር ውስጥ ከገባኝ መመለስበት መንገድ ላይ እያስፈራራኸኝ ነው ማለት ነው። እሷም እዚሁ ነበሩ። ይኑር ይሙት አላውቅም። ወንድማችን ነበረ። ወንድም አላችሁ? አልነበረም። አሁን የት እንዳለም አላውቅም። አቋርጡትና ካሜራውን እኔም ወደ መሄድበት ልሄድ፣ ካልሆነ ዝም ብሎ ወደ ምትሄጂበት ቦታ መሄድ ለምንድነው አልችለው? በእኔ ስም ይሆናል እና ደግሞ ወደ ውጪ ደግሞ በሌላ ስም በሌላ ማንነት ነው ያለች። እኔ ሁሉ አክሰስ ስላለኝ ከዚህ በፊትም እዛ ስለነበርኩኝ እያመቻቸውላት ነበር። አገሩ እየተከፈተ ነው። እስኪ ጩኸት ምናምን የሚሰማ ነበረ። መጨረሻ ላይ ጎላ ባለ ድምጽ ሰው እንዲገደል ትዕዛዝ እየሰጡ ነበረ። ቤት የሚኖሩት ሰዎች በጣም ብዙ ናቸው። መጀመሪያ ስተከራዩ አንድ ሴት ነች መጣ የተከራየችው የነበረ ብቻዋን እንደምትኖር እኔ ነገረችን። አንተ ና መታወቂያው ላይ በተጻፈው አድራሻ መሰረት እጄ ነበረ። ግን እንደዛ የሚባል ሰው እንደሌለ ነው የነገሩኝ። እዛ ያለውን የሥራውን ሁኔታ ሁሉን ነገር አስረዳችኝ። ስራው ደግሞ እዚህ ቤት ብቻ የሚገባ የሚወጣውን እንድቆጣጠርላት ነው። አንድ ጓደኛ አለችኝ። በቃ እሷ ቤት ገባለሁ ታለው ያው ለቃትም ስትለኛል ነበር እንደ ያገናኘ ቢይስ ወይስ ይሻለው ነው እንጂ እንደ ልትወሽ ከጩኸቱ የጩኸት ነው በቃ የሚሰማው የተለያዩ ጭቅጭቅ ጩኸት። ከዛ ደግሞ አንዳንድ ቀን ኦቨር የወጡ ሳቆች ምናምን ማለት አንዲት ሴት እኔ ብቻዬን እኖራለሁ ብላ ገብታ ግን ደግሞ የተለያዩ አይነት ሰዎች ነው የሚመጡት። አንተ አይደለ ሰዎችን ያመጣቸው እንዴት ነው ማጣጣው ጉዳይ የለም። ቁጭ በል በቃ መሰረት በጣም ከባድ ችግር ውስጥ እንዳለችና ያቺ ልጅ ይዣት መጥቼ ቤት ውስጥ ያው እንድነግራት ነው እና ሀብት ንብረቶቿን ምናምን ነገር በሷ ስም እንደሚዞርና ነይስኪ ወዴት ነው የምትሄጂው? የታረቀኝንም ቤተሰቦች ሁሉንም ፋሚሊ እንደምትተው ንብረቱንም ሁሉን ነገር እንደምትመልስ ብቻ ከዚያ ጋር እሷ መውጣት ነው የምትፈልገው። ልቀቀኝ፣ ስጪው፣ አምጪኝ፣ እሰጥሃለሁ፣ ልቀቀኝ። ችግር አለ ምንድን ነው? ሊጠይቀኝ የሚመጣ ሰው አለ። በዛ ሰው ነው መስማማትና ለመስማማታችሁን መልእክቱን የማደርሰው የምነግራት። ይሄን ነው ፈልጊው፣ ይሄን ነው አባከንታይ። እንዴት ነው እንግዲህ ያለችበትን አላውቅም ብለሻል። የት ነው አሁን ብንስማማ የት ነው መስማማታችንን ምናምን የምትገልጪላት በምን አይነት መንገድ? አንተም ቢሆን ጥሩ አይደለም። ለአንተም ለደህንነትም ሲባል ቤተሰብ ጋር ለቤተሰቦችም ሲባል ለደህንነት ጥሩ አይደለም። አስገባሽ ቁጭ በይ፣ ስራትሽን ይዘሽ ቁጭ በይ ያልኩሽ ነው። ፍለሽው ጓደኛሽን ነገር የለም። ጓደኛዬ ስለሆነች ቸገረኝ ስላለችኝ አግዛታለሁ፣ እረዳታለሁ። አለቀ። ለምን አንተ ይሄን ነገር አትተውም? ይሄን ኬዝ ለምን አትተውም? ምን ያደርግልሃል? ተው በቃ። ህይወትሽን ልቀይር ባልኩሽ እቃሽን ላራግፍልሽ ባልኩሽ ዝም በይ በእናትሽ። ቀይረሽኛል። አሁን ህይወቴ አንዴ ከገባሁበት እኔ መውጣት እንደማልችልና ቤተሰቦቼንም በሙሉ እንደምታስጨርስብኝ ስለነገረችኝ ለቤተሰቦቼ ደህንነት ስል ደግሞ ምንም ማድረግ አልቻልኩም። እሷ ያዘዘችውን ትዕዛዝ እኚህ ሰዎች ሊፈጽሙ አልቻሉም፣ ሊያደርጉላት አልቻሉም። ስለዚህ ደግሞ መገደል አለባቸው አለች። ተገደሉ። ሁሌ እሷም ገንዘብ ትጠይቀኝ ስለነበረ እቺን አጋጣሚ ተጠቅሜ እንዲገሉ አደረኩኝ። ቤተሰቤን ያናጋችን ለአልጋ ቁራኛ ለተለያዩ አይነት የገዛ ባለቤቷን በደንብ ጥንቃቄ አድርጉላችሁ። ዛጋ ጥንቃቄ
ምን ብትፈልጉ ነው የሰው ነፍስ የምታጠፉት? ስለምን ሰው ነፍስ ነው? ዝም ብለሽ ቁጭ በይ አንቺ። በዚህ ልክ ነው ማውራት የምትፈልጊው? ምንድነው ነው ውጣልን። ስራውም ቀላል ነው። ስራው እንዴት እንደምታስኬድ ምናምን በቃ እኛ እንረዳሃለን፣ አንተ ማስወገድ ብቻ ነው አሉ። እንግዲህ አሁን ልጅቷን እንድትመጣ አድርገናል። አካባቢው ላይ እየታየች እንደሆነ መረጃዎች ደርሳለች። ስለዚህ ምንም አይነት ስለዚህ አሁን ደግሞ ቁጥጥር ስር መሆን አለበት። የዛ በኩል የሚመጡ ሌሎች ሰዎች አሉ። የባካፕ ስራ እንዳይሆን ጥንቃቄ እያደረጋችሁ ሁላችሁም በደንብ ጥንቃቄ እያደረጋችሁ። ስለዚህ አሁን ሄደ ይቻላል። ማለት የት ነው? ምንድን ነው? ሁሉም ልቀቅ። እንግዲህ ውድ ቤተሰቦቼ ማለትም እቺ ሀብት ንብረት ሊዞርላት ማለትም የመሰረትን ንብረት በስሟ ሊዞርላት እየተፈለገች የነበረችዋ ልጅ ብዙም እንትን አልነበረም ማለት ከባድ አልነበረም። እንዲደውልላት ተደረገ። ከዛ በኋላ አሁን ነው ሰውየው ተዘጋጅቷል እና በአስቸኳይ መምጣት አለብሽ ምናምን እንዲላት አደረግን። ወዲያውኑ ነው የመጣችው። ያው የተወሰነ ግርግር ምናምን ለመፍጠር ሞክራ ነበረ። ትንሽ አሁን ደግሞ አረጋግተናት የተወሰነ ነገር ደግሞ ከእሷ ጋር ቆይታ እናደርጋለን። እስኪ መጀመሪያ ከስምሽ እንጀምር። እስኪ ስምሽ ማን ነው? ስሜ ቃል ኪዳን ይባላል። ቃል ኪዳን። እሺ ከመሰረት ጋር ምንድን ነው ያስፈላጊ ነው ስለ መሰረት መጠየቅ? አንተ ማን ነህ ሲጀመር? እኔ መናገር የሚጠበቅብኝ አይነት ነገር አይደለም። ማለት ስለኔ የተወሰነ ነገር ነግሬሻለሁ። መድገም ካለብኝም ደግሞ እረግምልሻለሁ። መንገድ ነግረኸኛል። እሷን አግኝተህ መጠየቅ ትችላለህ እንጂ እኔ ስለሷ ምንም ያገባኝ አይነት እንጃ መናገር ያለብኝ አይመስለኝም። ሲጀመር ካሜራ ደቅነ እንጃ ምንም ይሄ ሲጀመር መናገር አልፈልግም። በቃ መናገር ስለፈለግሽ ስላልፈለግሽ አይደለም። ምን ነው እኔ የምፈልገውን ጥያቄ ጠይቅሻለሁ። ከዛ በኋላ ስለሷ ደግሞ መናገር አልፈልግም። እሱ በመናገር በምትችይበት መንገድ እንቀጥላለን። አሁን እኔ ድጋሚ መንገር ካለብኝ ልንገርሽ። እኔ መርማሪ ጋዜጠኛ ነኝ። ያስኩት ኬዝ አለ። ከባድ ኬዝ ነው። የምትመለከቻቸው ደግሞ የህግ አካላቶች ናቸው ከጀርባም ያሉት። ቅድምም ስትመጪ አይተሻል። አሁን ከመሰረት ጋር የሚያገናኝሽን ነገር ምን እንደሆነ ግልጽ ለማድረግ ያክል አንድ ነገር ልንገርሽ። በእሷ የተነሳ ብዙ ሰዎች አደጋ ውስጥ ገብተዋል። ማለት ብዙ ሰዎች የሰው ህይወትም ጠፍቷል። የተለያዩ ሰዎች እንዲያብዱ፣ ጎዳና እንዲወድቁ፣ የተለያየ አይነት ብዙ ነገራቶች እንዲደርስባቸው ተደርጓል። መሰረት በጣም ከባድ ወንጀለኛ ናት። በጣም ከባድ ከመነግርሽ በላይ ከባድ ወንጀለኛ ናት። ሲጀመር ከኛ ቤተሰብ ጋርም እንደው የእሷ ዝምድና ቢቀር ይሻል ነበር። ዝምድና መስርታ የወንድማችን ያጎቱ ሚስት ነበረች። ስለምነግርሽ ነገር በደንብ አስተውይና ስሚ። ምንም እኮ ይሄን ማስተዋል የሚጠበቅበት ነገር አለ። በጣም ከባድ ወንጀለኛ ናት። ብዙ ሰው ገላለች። የሰው ህይወት እንዲጠፋ ተደርጓል በእሷ ትእዛዝ። ወንጀል አላውቅም። ምንም ስለሷ ማውቀው ነገር የለም። የሰው ህይወት እንዲጠፋ ተደርጓል።
የተለያዩ ሀብት ንብረቶች እንዲዘረፉ ተደርጓል። የተለያዩ ጎዳና ላይ እንዲወድቁ የተደረጉ ሰዎች አሉ። ጎዳና ላይ መውጣታቸው የራሳቸው እንትን ነው። እሷ ምንም እንደዚህ የምታረገው አይነት ምንም አታረግም። ስለሷ ምንድነው የምታውቂው? እስኪ ስለሷ የምታውቂው ነገር አውቃለሁ። እሷ ጥሩ ሰው ናት። በጣም ጥሩነቷን እስኪ በደንብ ንገሪኝ። እሱ ለመንገር እኮ አይጠበቅብኝም። በቃ በጣም ጥሩ ሰው ናት። በቃ ሰዎች የምትረዳ አይነት ሰው ናት። ለሰው በጣም የምታዝን እንጂ እንደዚህ አይነት የምታደርግ ሰው አይደለች። አንቺ ከተረዳሽ ማለት እሷ ከምትረዳቸው ሰዎች መካከል አንዷ ነሽ አንቺ? አይደለሁም። እኔ የምረዳም ሰው አይደለሁም። እንደውም መርዳት የምችል ሰው ነኝ። ግን በቃ እንደዚህ አይነት ነገር አታደርግ። ምንድነው ስራሽ አንቺ? እኔ አሁን በቅርብ ነው ወደዚህ ወደ ኢትዮጵያ የመጣሁት። እዚህ ሀገር አልነበርኩም። ስራዬ መንገር አይጠበቅብኝም። ከሀገር ውጭ ነበርሽ? እሺ ምንድነው አሁን በእንደዚህ አይነት መንገድ ብዙም ምንቀጥል አይመስለኝም እና ገልጹን እንድትነግሪኝ እፈልጋለሁ። ምንም እኮ ግልጽ የሆነ ነገር ነው። ላንተም ምንም ማየት አልቻልክም እንዴ? ግልጽ የሆነ ነገር ነው። ምንድነው የሚያገናኝሽ? ምን ይጠቅማል አንተ? እኔ ማንነቴን ነገርኩ፣ ሰልፍ ያለውን ነገር ነገርኩ። በቃ ይኸውልሽ እየነገርኩሽ ያለሁት አሁንም እስካሁን ሰዓት ድረስ አውራሽም በትህትና እያወራሁሽ የነበረ ቁጭ ብዬ እያወራሁክ ነው አይደለ? ቁጭ ብዬ የምጠይቀኝ መለስኩልክ። ከዚህ በላይ ሌላ ነገር ውስጥ እንድገባ ባታረጊ። ምንድነው ሌላ ነገር ውስጥ? አሁን ይኸውልሽ በጣም በስነ ስርዓት እያወራሁሽ ነው። እምነግርሽ ስለ ሰው ነፍስ ነው፣ ስለ ሌላ ነገር አይደለም። ስለ ተራ ስለ ገንዘብ አይደለም እያወራሁሽ ያለሁት፣ ስለ ሰው ነፍስ ነው እየነገርኩሽ ያለሁት። በአሁን ሰዓት ላይ ወንድሜ ታሞ ነው ያለው፣ እህቴ በሽተኛ ሁናም በቃ ነፍሱ ጪ ነፍሱ ግቢ ላይ አልጋ ላይ ተኝታ ነው የምትገኘው በዚች በቆሻሻ በሆነች ልጅ የተነሳ። ይህንን ነገር ደግሞ እስካሁን ሰዓት ድረስ በትዕግስት እማወራሽ ምናልባት የዚህ ነገር አካል ላትሆኚ ትችያለሽ፣ ተባባሪ ላትሆኚ ትችያለሽ፣ በአጋጣሚ ነገራቶች ውስጥ የገባሽ ሰው ልትሆኚ ትችያለሽ ብዬ ነው። በስነ ስርዓት አልችልም። የምሄድበት ቦታ አለ። በስነ ስርዓት የምጠይቀኝ ነገር ካለ ያለውን ነገርኩ። መሄድ ፈልጋለሁ። አሁን ይኸውልሽ ምንድነው የሚያገናኝሽ ከዚች ልጅ ጋር? ምንም አያገናኘንም። ሲጀመር እኮ ይሄ አግባብነት አለ። ይሄ ካሜራ አለ። ከካሜራ ጀርባ በጣም ብዙ ሰው ነው ያለው እና ይሄ ምንም እንትን አይደለም። እንደውም ጠበቃዬንም ማናገር ፈልጋለሁ፣ እናንተን መክሰስ ፈልጋለሁ። እኛል እንደዚህ በጣም እያስጨነቃችሁ ነው ያላችሁት። ምንድነው የምትከሽ? አዎ ይሄ እኮ የኔ እንትን ነው፣ ህይወት ነው አይደለ? ካሜራ ፊት መቅረብ አልፈልግም። እናንተ እያስገደዳችሁ ነው። አልፈልግም ሲጀመር። ምንድነው ያስገደዳችሁ? ቁጭ ብዬ መቀረጽ አልፈልግም ሲጀመር። መቀረጽ ሌላ ነገር ነው። መቀረጽ ችግር የለውም። የምታዩ ቪዲዮ ማለት ነው፣ ላይቭ አይደለም። ላይቭም ሆነ አይደለም ይጣፋል፣ ችግር የለውም። ነው አይደለ? መያዝ ያለብኝ መረጃ መያዝ ስላለብኝ እኔ ደግሞ ካሜራ ውስጥ መግባት አልፈልግም። በቃ አሁን አቋርጡትና ካሜራውን እኔም ወደ መሄድበት ልሄድ፣ ካልሆነ ዝም ብሎ ወደ ምትሄጂበት ቦታ መሄድ ለምን ደግሞ አልችለው? እናንተ ነገር የለም። ያለ ፍቃዴ ነው እየቀረጻችሁኝ ያላችሁት አይደለ? እና አልፈልግም በቃ ይኸውልሽ አልፈልግም ወይ እፈልጋለሁ ምናምን እየነገርኩሽ ነው። እባክሽ ጊዜን አትፍጅብኝ። የኔንም ጊዜ እያቃጠልክ በጣም እኔ ይኸውልሽ አንዴ ወደ መጥፎ ነገር ውስጥ ከገባሁኝ የምመለስበት መንገድ ላይ እየደረስኩ እያስፈራራኸኝ ነው ማለት ነው። ማስፈራራት ብቻ አይደለም፣ ስለማታውቂው ነው። መጥፎ ነገር እያልክ ነው አይደለ? እና ታዲያ ማስፈራራት ነው። መጥፎ ነገር ውስጥ ከገባው እያልክ ስለማታውቂው ነው። ብዙ ነገር ላደርግሽ ይችላል። እኔን እኮ ታዲያ እንደዚህ እያስፈራራ ነው መቀጠል የምንችለው? በጣም እሺ። እንደውም አሁን መሄድ ፈልጋለሁ። አልፈልግም። የትም የምትሄጂበት ቦታ የለም። ይኸውልሽ ስሚ፣ አሁን ማሳይሽ ነገር አለ። ከዚህ በኋላ ግን በእንደዚህ አይነት መንገድ አላወራሽም። ለመጨረሻ ጊዜ አንድ ማሳይሽ ነገር አለ። ልብ አድርገሽ ስሚ። እህቴ በጣም አደጋ ውስጥ ነው ያለችው። ነፍሷ መሀል ላይ ነው ያለው። በጣም ጭንቀት ውስጥ ነው ያለው። የሚገባሽ ከሆነ እህቴ ስትል ይኸውልሽ እህቴ ተደፍራ የተለያዩ ጥቃቶች ደርሰውባት መንቀሳቀስ እንዳትችል ተደርጎ ሆስፒታል ላይ ነው ያለችው። ከሷ ጋር ምን ያገናኛል? ይሄ ሁሉ ደግሞ የመሰረት ስራ ነው። እህቴ በጣም ብዙ በደል ነው የደረሰባት በመሰረት የተነሳ በጣም ብዙ።
እኔ እህቴ ስለሆነች ብቻ አይደለም ከእህቴ ውጭም ደግሞ በጣም በሷ ስር በሷ በምታደርጓቸው ነገራቶች በጣም ብዙ ሰው ላይ ጉዳት የደረሰ። አሁን ይኸውልሽ እህቴ በእንደዚህ አይነት ደረጃ ላይ ነው ያለችው። እሷን እንደዚህ አስተኝቼ እያስታመምኩ ነው አሁን ካንቺ ጋር እንደዚህ ጊዜ ማቃጠል እኮ። አሁን መሲ እንዴት እንዲህ ልታደርግ ትችላለች? እንደዚህ ሆና ነው ያለችው እህቴ። ነገሩ ምንም እየገባኝ አይደለም። አላውቅም። ይኸውልሽ ከእሷ ጋር የሚያገናኝሽን ነገር ንገሪኝ። እየሰማሽ ነው? መስማት እየሰማሁ ነው፣ ግን አትቆጣ። እየነገርኩህ ነው ያለሁት። ይሄንን አሳይቼሻለሁ አይደለም? መቆጣት ማለት ነው። እኔ ነፍስ ላጠፋ እችላለሁ ከዚህ በኋላ። እኔን ግን ልታጠፋ አትችልም። ግን አሁን ስለ ልጅቷ ስንል ልጅቷ አሁን እንዴት ነው በሱ በእንደዚህ ነገር ያለችው? በመሰረት የተነሳ ነው ይህ ሁሉ ነገር የደረሰባት። እነዚህ ታማ ተኝታ ያለችው ራሷን ሳታውቅ ውስጧ እየተጨነቀ መንቀሳቀስ እየፈለገች መንቀሳቀስ ሳትችል እንደገና ደግሞ አሁን ያለባት ነገር በጣም ከባድ ሁኔታ ውስጥ ነው ያለችው። ለዚህ ደግሞ ተጠያቂ የሆኑትን ሁሉንም ዋጋቸውን ማሰጣቸው ነው። ከዚህ ጋር እኔ ምንም የሚያገናኝ ነገር የለም። የሚያገናኝሽ ነገር ምንድነው? ከመሰረት ጋር መሰረት እህቴ ናት። ምንድን እህቴ ናት? ምንድነው እያልሻለሽ? ማለት እህት ናታ። ምን አንተ እህት እንደሆነች መሰረት ለኔ እህቴ ናት። ይኸውልሽ ለቀልድ ጊዜ የለኝም። እየሰማሽ ነው? እየቀለድኩ አይደለም። እየቀለድኩ መስላለሁ? አንዴ ካሜራውን አጥፋል። እንግዲህ ውድ ቤተሰቦቼ ማለት መሰረት እህት እንዳላት እንጃ ማናችንም የምናውቀው ነገር አልነበረ። ማለት ስለሷ ብዙም ማወቅ እንደሌለብን ማለት ማንም ሰው እንዳያውቅ ምናምን የምትፈልግ አይነት ድብቅ አይነት ሰው ነበረች በሰዓቱ። በእርግጥ ግን ያው ይሄ ማንነቷ ስላለ ይመስለኛል። ግን ደግሞ አሁን በጣም ግራ ገብቶኛል። እንጃ እውነቷን ነው የምታወራው ውሸቷን ነው የምታወራው አላቅም። ግን ደግሞ የተወሰነ አሁን ካሜራውንም አጥፍቼ የተወሰነ ላውራት ሞክሬያለሁ። እህቷ ነኝ እና ረጅም ጊዜ ደግሞ እዚህ እንዳልነበረች ውጪ እንደነበረች ምናምን የተወሰነ ነገር ለማጣራት ባደረግነው መንገድ እሷ ላይም በተደረገው ፍተሻ ከውጪ እንደመጣች ምናምን አረጋግጠናል። ግን ደግሞ አሁን ላይ ትንሽ ይከብዳል። የሆነ እኔ እንጃ ግራ ገባኝ። ቤትኛው በኩል ምን አይነት እህቷ እንደመጣች አላቅም። ግን ደግሞ ስማቸውንም ምናምን ማች ለማድረግ ሞክረን ነበረ። ያው አንድ ሆኖ ተገኝቷል። ማለትም የእሷም ስም አባት እና የመሰረትም ተመሳሳይ ሆኖ ተገኝቷል። እስኪ እኔ እንጃ ምን ልትነግረኝ ትችላለች ደግሞ የሚለውን እስኪ አብረን እንስማ። መቼስ ማንሰማው ነገር የለም። ነገራቶች በጣም በቃ ወዴት አቅጣጫ እየሄዱ እንደሆነ ባላቅም እስኪ ደግሞ ምን እንደምትነግረኝ ምን እንደምታወራኝ ምናምን ደግሞ እንስማ። ይኸውልሽ እህትሽ እንደሆነች ማረጋገጥ ባለብኝ ነገር አረጋግጫለሁ። ማለት እህትሽ እንደሆነች ለተወሰነ የሚያመሳክሩ ነገራቶች አሉ። ግን እባክሽ በጣም መጥፎ ሰው ናት። በጣም ከምነግርሽ በላይ። አሁን አንቺ ህሊና ካለሽ የሆነ እንደ ሰዋዊነት የምታስቢ ከሆነ እንጃ ትገናኙ ነበረ ማለት ውጪ በነበርሽ ሰዓት? ተገናኝተን አናውቅም። ያው አንዳንድ ጊዜ በስልክ እንጂ እኔ ያህል ግንኙነት የለንም። እስኪ እውነት እናውራና ማለት ነው። ስለ እውነት እንድትዋሽኝ አልፈልግም። ስለ እውነት እናውራና መሰረት አሁን አንቺ ቅድም የተወሰነ ለማውራት ሞክረሽ ነበረ ቆይቷል ከዚህ ሀገር ከወጣሽና ማለት እዚህ በነበርሽ ሰዓት ላይ እስኪ መሰረት ምን አይነት ሰው ነበረች?
ምን አይነት አመለካከት የነበራት ሰው ነበረች? እስኪ ይህንን ነገር ነገር እንደ እህት ናት መሰረት። ያው ከአንድ እናት ከአንድ አባት ነው የተወለደው። ግን መሰረት በፊትም ለኔ ጥሩ አልነበረች እና እንዴት ነው ምንም ከመሲ ጋር ብዙ የልጅነት ትውስታም የለንም፣ አሪፍ ትውስታ የለንም። ልጅነታችንን በመጣላት ነው። ያው ታላቂ ናት፣ ግን እንደ ታላቅ አይደለም እንትን ስትል የነበረው። የወጣሁበትን ምክንያት እዚህ ባለመስማማት ነው። ከመሲ ጋር ባለመስማማታችን ነው የወጣሁት። ማለት በምንድን ነው ያልተስማማችሁት? የሆነ ቤት ነበረ፣ ውርስ ነበረን እና ውርሱን ብቻዋን እንትን ለማለት ነበር የፈለገችው እና በዛ ምክንያት ሁሉ ነገር ትችላት እኔም ከሀገር ወጣሁ፣ ተሰደድኩ። ሙሉ ነገር ትተሽላት ነው የሄድሽው? ሁሉ ነገር። ቤተሰብ ሌላ ቤተሰብ ምናምን የላችሁ? መኖር ነበረ ግን ያኔ ባለመስማማታችን ምክንያት እኔም ወጣው እሷም እዚሁ ነበሩ። ይኑር ይሙት አላውቅም። ወንድማችን ነበረ። ወንድም አላችሁ? ነበረን። አሁን የት እንዳለም አላውቅም። ያኔ እኔ እንትን ካልኩ በኋላ ከሄድኩ በኋላ እሷን የሆነ ለማግኘት እንትን ስል ስለሱ ስጠይቃት ምንም በቃ ስለሱ ካንቺ እኔ ከሄድኩ በኋላ አይታው እንደማታውቅ ነው ነገረች። ብዙ ቦታ ፈላልጌዋለሁ። ብዙ ቦታ በቃ ያልፈለኩት ቦታ የለም። እዛ ሆኜ በሰው ሳስፈልግ ነበረ። እሱም የት እንዳለ አይታወቅም። ምንድን ነው እየነገርሽኝ ያለሽው? እንጃ። እሺ ቆይ አሁን የመጣሽው ለምንድን ነው? ምን ልታረጊ ነው የመጣሽው? አሁን እኔ የመጣሁት ያው መሲ በጣም ችግር ውስጥ እንዳለች ነግራኝ ነው። እንድረዳት ፈልጋ ነው። ያው ብዙ ቅሬታ ቢኖረንም ያው ምንም ቢሆን እህቴ ስለሆነች ብዙ ነገር በድላኛለች አውቃለሁ። ግን ያው ችግር ውስጥ ነኝ ስትል አንተ የትኛውንም ሰው ትረዳለህ አይደለ? በዛ ምክንያት ነው የመጣሁት። በጣም አግብታ እንደነበር ምናምን ታውቂያለሽ? በጭራሽ ያንን ነገር አልነገረችሽ? ቆይ ስለ አለችበት ሁኔታ ማለት ስለምትኖረው ህይወት ምናምንስ የነገረችሽ ነገር የለም? ስለምን አንቺ ሳትጠቂያትም በቃ ይሆናል ውስጥ እኮ የሆነ ነገር እንትን አለ አይደለ? በፊት ያደረገች ነገር ስላለ ምናምን በሱ ምክንያት ያው አሁንም ችግር ውስጥ ስላለች በሚለው ነው እንጂ የመጣሁት እኔ ያለ ፍላጎት ኖሮኝ አይደለም የመጣሁት። እንዳገባችም ምናምን አታውቂም? አልነገረችሽም አይደል? አንተ ነገርከኝ እንጂ ከሷ ምንም የሰማሁት ነገር የለም። እሺ ልንገርሽ፣ ማለት ያገባች የነበረው የኛም ቤተሰብ ማለት ደግሞ የሚገርምሽ ነገር በጣም የተከበረ በጣም ሰው ወዳድ ለሰው ሟች ለተቸገሩ ደራሽ የሆነ ሰው ነበር። አቶ ታረቀኝ ይባላል። ምንድነው ያደረገችው? አሁን ላይ የአእምሮ በሽተኛ ሆኖ ነው የተቀመጠው። ያ ምንድነው መውለድ እንደማትችልስ ታውቂያለሽ? አውቃለሁ። ታውቂያለሽ? አውቃለሁ። በጣም መውለድ እንደማትችል እንደገና ደግሞ በዛ የተነሳ አቶ ታረቀኝ ማለት ምንድነው ለማንም እንኳን ለሷ ለማንም የሚተርፍ ንብረት የነበረው ሰው ነበር። ምንድነው ያደረገችው? ያንን ነገር ቀድሞ እሷን ከማግኘቷ በፊት የተናዘዘው ኑዛዜ ነበር። ማለትም ከእሷ ጋርም ግንኙነት ከመጀመሩ በፊት ነው ይህንን ያደረገው። የተወሰነ ሀብት ንብረቱን ለእነ አሸናፊ ቤተሰቦች ማለትም ለእህቱ ቤተሰቦች የተናዘዘው ነገር ነበር። በዛ ቅናት ልጅም አትወልድም ያንን ሀብት ንብረት አጣለው በሚል የተነሳ እያንዳንዱን ነገር ወደ መጥፎ ነገር ሞቷል ብላን የቀብር ስነ ስርዓት ተካሂዶ አበባ እርሻ ነበር የሚሰራው። አበባ እርሻ ውስጥ በኬሚካል ሰውነቱ ተበለሻሽቶ ነው የሞተው ብላ የውሸት ለቅሶ ፕሮግራም አዘጋጅታ ግን ለብዙ አመታት ባዶ ክፍል ውስጥ አስቀምጠው
ሲያሰቃዩት ነበር። ከዛም በኋላ የአእምሮ ችግር እንዲያጋጥሙ ተደርጓል። ይህን ሁሉ ነገር የምታደርገው መሰረት ናት። አሁንም ያሳየው ፎቶ አለ እህቴ ላይ ያደረገችው መሰረት ናት። በጣም ብዙ ሰው ላይ የሰው ነፍስ አጥፍታለች እያልኩሽ ነው። አሁን የምትኝም ነገር ስለ ወንድምሽም የምታወሪ ነገር የእውነት ከሆነ ወንድምሽንም ወይ ገለው ሊሆን ይችላል ገለው ሊሆን ይችላል። በቃ ለገንዘብ ሲጀምር ካንቺ ጋር የተጣላችሁበትን መንገድ ነገርሽኝ። በሀብት የተነሳ በገንዘብ በጣም ገንዘብ ወዳድ ስለሆነች ነው። ገንዘብ ላይ ያላት አቋም በጣም በቃ ከሚገርም በላይ ነው። ግን ይሄን ሁሉ ነገር እንደዚህ አይነት ነገር ተደርጋለች ብዬ አልገመትኩም። በጣም አዝናለሁ ለእናንተ። በጣም ችግር የለውም እና በቃ እኔ የምፈልገው ምንድነው የመጣሽበትን ምክንያት ምንድነው? ወደዚህ ያመጣሽ? እሺ ቅድም ደግሞ ከልጁ ጋር በነበረኝ ቆይታ ምንድነው ሀብት ንብረቱን በባንቺ ስም ለማድረግ እየታሰበ እንዳለ የሰማሁት መረጃ አለ። እኔ አንደኛ እዚህ የመጣሁበት ምክንያት ያው መሲ ከብዙ ጊዜ በኋላ ነው። በስልክም አግኝቻትም አላውቅም ነበረ። በጣም ብዙ ጊዜ በኋላ ነው እንትን የተባባልነው የተገናኘ ነው። በአካል ሳይሆን በስልክ ነው እሱንም ያገኘኋት እና ችግር ውስጥ እንዳለች ልረዳት ነው የጠየቀችኝ እና እሱን ለመርዳት ነው የመጣሁት። በምን አይነት መንገድ ነው እንድትረጃት የፈለገችው? ነገር አላውቅም፣ ብቻ እዚህ ያለውን ነገር እንዳስኬድላት ነው የጠየቀችኝ። ከልጁ ጋር ተገናኝቼ ያለውን ነገር ከሱ ጋር ተነጋገሪኝ ያለችኝ። ቆይ ከመጣሽ በኋላ አግኝተሻታል? አግኝቻት አላውቅም። በስልክስ? በስልክ ከመምጣቴ በፊት ነው። ከዛ ከኔ ጋር ግንኙነት እንትን አላለችም። ስትመጪ በስልክም በምንም አልተገናኘንም? አግኝቻት አላውቅም። ቀጥታ ከልጁ ጋር ነበር ግንኙነት? ቀጥታ የልጁ እንትን አለ ወደ እኔ መጣ። እሱን የተቀበለኝም በቃ ከሱ ጋር ነው እስካሁንም እንትን እያልኩ ያለሁት። ልጁን ማለት ልጁ እንደነገረኝ ከሆነ ሀብት ንብረቷን ወደ አንቺ ማለት እሱ የተሰጠው ትዕዛዝ ነበር። መሰረት የምትባል መሰረት በጣም ችግር ውስጥ ናት እና እዚህ ቤት ውስጥ ቁጭ አድርጎ ያወራሽ ከ3 ቀን ነው ከ4 ቀን በፊት እዚህ ቤት ውስጥ መጥተሽ ነበር። እዚህ ቤት ውስጥ ቁጭ አድርጎ ያወራሽ ወሬ አለ ማለትም ችግር ውስጥ እንደሆነች እና ደግሞ ሀብት ንብረቷን በአንቺ ስም ማድረግ እንደምትፈልግ። ሌላስ እሺ ምንድነው የምትፈልገው? እስኪ ግልጽ አድርገሽ ንገሪኝ። ማለት አሁን የነገርኩሽ ነገር አለ አይደለ? አንቺም የምታውቂያት የተወሰነ ነገር አለ። በቃ እኔ የምፈልገው ማንም ላይ ከዚህ በኋላ ጉዳት እንዲደርስ አልፈልግም። በሱ የተነሳ ማንም ሰው እንዲጎዳ አልፈልግም። የምር ለዛ ነገር ደግሞ እንድትተባበሪኝ እፈልጋለሁ። ስለዚህ እያንዳንዱን ነገር ለማስታወስ ሞክሪና ያለችሽን ነገር ማለት ሌላ ተጨማሪ ካንቺ የምትፈልጋቸውን ነገራቶች እስኪ ንገሪ። መጀመሪያ አንተ ስትል በጣም ብዙ ጊዜ ደውላልኝ በቃ በነበረን እንትን ማንሳትም እሷን ማግኘትም አልፈልግም ነበርና በጣም ብዙ ጊዜ ስደውልልኝ ያው የሆነ ችግር ቢኖር ነው ብዬ ነበር በስልክም ያገኘኋት እና በጣም ችግር ውስጥ እንዳለች እና በቃ እንድረዳት ነው የፈለገችው እና በጣም ሊገሏት እና በቃ በቅርብ ጊዜ ውስጥ ካልመጣው እንደሚገሏት ነው እንደምትሞት ካልመጣሁኝ ሬሳዋ እንደማገኘው ነው ነገረች እና በጣም ችግር ውስጥ እንዳለች ነው የተረዳሁት። እኔ በቃ ካነጋገሯ እንደዛ ነው የተረዳሁት። እሺ ምን አይነት ችግር ነው? እስኪ እኔ ይመስለኝ እንደነገረችኝ ከሆነ ለመሃናት ሞለት አትችልም እና በዛ ምክንያት የሄደችበት መጥፎ ቦታ አለ እና እሱ ሊያጠፋተን። መጥፎ ቦታ ማለት መጥፎ ቦታ ሲባል ምንድነው? ጠንቋይ ቤት ማለት ነው።
ጠንቋይ ቤትማ ጠንቋይ እሱ የምታደርገው ነገር ነው። ይህንን ነገር ቆይ ያደረገችው መቼ ነው? በፊት ነው? አዎ ልጅ በጣም ትፈልግ ስለነበረ ለሱ ብላ እንትን አለች። ትውለድም ምንም እኔ አላውቅም። እና እሱ ሰውዬ ነው አሁን እየተከታተላት ያለው እና እሱን ነው የማውቀው። ኦኬ ጠንቋዩ እየተከታተላትና ሊያጠፋት እየፈለገ ነው እሱን አለች። ስለዚህ ከሱ ነው የምታድኛት የተባልኩት እንደዛ ነው ስለ በቃ እሷ በጣም ችግር ውስጥ ስላለች ያው የኔን እርዳታ ፈለገች እና እሺ ወደ ውጪ እንዴት ነው ልታስወጫት? እኛ አሁን አየር መንገድ ምናምን ማስጣት ያለብን መረጃዎች ሰጠን እንዲታገድ አድርገናል። እንዴት ነው አንቺ አሁን ወደ ውጪ ልታስወጫት ያሰብሽው? ወደ ውጪ አሁን መጀመሪያ የተባባልነው እዚህ ያለውን ሀብትና ንብረቷን በኔ ስም የሆነ ውክልና የተሰጠው ልጅ አለ። ውክልና የተሰጠው ልጅ ለኔ ውክልናውን ይሰጠኛል። ሀብትና ንብረቱን እኔ ማኔጅ እንዳደረግላት ነው በኔ ስም ይሆናል። እና ደግሞ ወደ ውጪ ደግሞ በሌላ ስም በሌላ ማንነት ነው ያለች። እኔ ሁሉ አክሰስ ስላለኝ ከዚህ በፊትም እዛ ስለነበርኩኝ እያመቻቸውላት ነበረ። በህገ ወጥ ማለት ነው። እንጃም እያልሽኝ ያለው ነገር ትንሽ ብቻ እንኳን ለአንተ ሊከብድ ይችላል፣ ግን ያለውን እውነት እኔ መናገር ስላለብኝ ነው። ያው ከዚህ በፊት ካደረገችኝም አንፃር የሌላም ህይወት እንዲበላሽ አልፈልግም። እንደዛም ነው እየነገርኩ ያለሁት። ይሄን ያህል መጥፎ ጨካኝና አረመኔ ሴት እንደሆነች እኮ አውቃለሁ። በጣም ክፉ ሰው፣ በጣም ጨካኝ ሰው እንደሆነችም አውቃለሁ፣ በደንብ አውቃለሁ። ግን ደግሞ እኔ አሁን በጣም የግራ እየገባኝና እየከበደኝ ያለው ነገር የአንቺ እህት እኔ እህት እንዳላት ማንም እንጃ ቤተሰቡ እንዳለ የሚያውቅ ይመስለኛል። ማንም አያውቅም። አብዛኛውን ጊዜ አብረናትም ስላልነበረ። እሺ አሁን ምን ታደርጊልኛለሽ መሰለሽ? ከልጁ ጋር ኮንታክትና አሁን ልጁ ነው የሚያገናኝሽ አይደለ? ውክልና ምናምን ነው የሚሰጠው። በቃ እሱን የምናገኘው ይሆናል። ስለዚህ በእሱ አማካኝነት ግዴታ አሁን መሰረትን የሚይዝበት አማራጭ በአንቺ በኩል ሆኗል። ማለትም አሁን በአንቺ በኩል እየቀረብኩኝ ያለሁት ስለዚህ ይሄ ሀብትና ንብረት ደግሞ የእሷ ሀብትና ንብረት አይደለም። የትኛውንም ስራ ሰርታ አታውቅም። በተንኮልና ይሄ በተለያዩ አይነት ነገራቶችን ሰውን በመግደል ሰው ላይ የተለያዩ ጉዳቶችን በማድረስ የሰበሰበችው ሀብት ነው። ያ ሁሉ ሀብት ያለውን እንዳለ የምንነጥቃት ይሆናል። እያንዳንዱ ለሚገባው ብዙ በደል ብዙ ግፍ የተሰሩ አሉ በሷ በኩል። ስለዚህ እያንዳንዱ ለየባለቤቶቻቸው ይመለሳል። እኔ የሚመጣው እኮ ሀብትና ንብረቷን ፈልጌ አይደለም፣ ግን እርዲን ሰላለችኝ ተረድቼሻለሁ። አሁን ደግሞ ተረድቼሻለሁ። አሁን የተገባባንበት መንገድ አለ ይመስለኛል። ስለዚህ አሁን ቀጣይ ላይ ይሄንን ሰውዬ ይሄ ውክልና የተሰጠውን ሰውዬ እኔ ማግኘት ባለብኝ መንገድ አገኘዋለሁ። ግን ደግሞ ለመረጃዎችም ለተለያዩ አይነት ሀብት ንብረቱን ለማስመለስ ሲባል ከአንቺ ጋር ግዴታ ማገናኘሽ ይሆናል። ስለዛ ነገር ደግሞ ቁጭ ብለን የምናወራው ይሆናል። በደንብ ልትተባበረኝና በደንብ ከጎኔ እንደምትቆሚ ቃል እንድትገቢልኝ ይፈልጋሉ። እሱ ችግር የለም። ምንም የምደብቅላት ነገር የለም ከዚህ በኋላ። በቃ ማንም ላይ ጉዳት እንዲደርስ አልፈልግም። ከዚህ በላይ ማንም ሰው እንዲጎዳ አልፈልግም። ስለዚህ እባክሽ ሰው እየሞተ ነው፣ ሰው እየገደለች ነው። ምንም አሁን ጭንቅላቷ የሰይጣናዊ አመለካከት እንጂ የሰው አይነት አመለካከት አይደለም ያለባት። ስለዚህ ተይዛ በቁጥጥር ስር ውላ
የሚገባትን ቅጣት እንድታገኝና ከዚህ በኋላ በሷ በኩል የሚደርሱ ጥቃቶች መቆም እንዳለባቸው ማንም ሰው ላይ መድረስ እንደሌለበት እኛ ቤት የገባው ስቃይና መከራ ማንም ቤት ላይ መግባት እንደሌለበት ስለማምን ማንም ሰው ላይ እንዲደርስ አላደርግም ከዚህ በኋላ። ግን እመኝኝ ደግሞ እንደዚህ ንጹህ ልብ ሰጥቼ ሳምንሽ ደግሞ ተሳስተሽ ለደቂቃ ትንሽዬ ስህተት ብትሰሪ በጣም ወደማይሆን ነገር ውስጥ ነው የምገባው። ያንን ነገር እንድታምኝ ይፈልጋል። እንደዚህ እንዳመንኩሽም ደግሞ መጥፎ ሰውንም እንደዛው ልክ ነው እና ህሊና ካለሽ ማሰብ የምትችል ከሆነ ጥሩ አመለካከት ካለሽ ለሰው ልጅ ማሰብ የሰው ልጅ ጉዳት የሚያሳስብሽ ከሆነ ነገ ከነገ ወዲያ ስለ ወንድምሽም ምን መኖር አለመኖር ማወቅ ትፈልጊያለሽ አይደል? እሱንም ነገር ደግሞ በሷ በኩል ነው ልናደርግ የምንችለው። አዎ ወንድሜንም እንድታገኙልኝ ስለምፈልግም ያው ደግሞ ሰው ነኝ እና እናንተንም አገዛችኋለሁ። አንተም ደግሞ ወንድሜን እንድታገኙልኝ ፈልጋለሁ። አንድ ወንድሜ ነው እና ተባበሩኝ፣ እኔም ተባበራችኋለሁ። ያንን ነገር እናደርገዋለን። በህይወት ካለም ያደረገችው ነገርም ካለ የምናውቅ ይሆናል። አይምሮሽን ብቻ ንጹህ አድርገሽ በንጹህ መንገድ ለመኖርና ለመቀጠል ሞክር። ስለዚህ እህታዊነት እንዳያጠቃሽ እንዳይሸውድሽ። እህት ማለት ቃል ነው እንጂ እኔ ወንድምሽ ሊሆን ይችላል። ማንም ሰው እህትሽ ልትሆን ትችላለች። ስለዚህ መወለድ ቋንቋ ነው። ተረዳሽኝ አይደለ? እዛ ጋም ባይወለዱም ከአንድ እናት ከአንድ አባት ባንወለድም እህቶች አሉ፣ ጉዳት እያደረሰባቸው አሉ፣ ወንድሞች አሉ። ስለዚህ ጉዳት ማንም ሰው ላይ መድረስ ስለሌለበት ይበቃል። በዚህ ይህንን በማሰብ ነው እና አይምሮሽን በተረጋጋ መንፈስ እንድታዳምጪ ይፈልጋለሁ። ወንድምሽንም ደግሞ እንዳልኩሽ የምር ካለ ምንም ነገር ካልደረሰበት ደግሞ ፈልጌ እንደማገናኘሽ ቃል እገባልሻለሁ። ይህንን ነገር የምጠይቁኝን አድርጊ ያላችሁኝን ነገር ለማድረግ ዝግጁ ነኝ። ወንድሜን ብቻ ያለበትን ነገር እንድታሳውቁኝ እፈልጋለሁ። ችግር የለም፣ ለዛ ችግር የለም። እንግዲህ ያው ውድ ተመልካቾቻችን ያሉትን ነገራቶች እንደተመለከታችኋቸው ነበረ። ማለትም ትንሽ በጣም ግራ የሚያጋባና የተወሳሰበ ነገር ነው ያለው። ማለት እኔ እንጃ እኔ መሰረት እህት አላት ብዬ አንድም ቀን አስቤ አልነበረ። ማለት ያው ሰው ከሰው ነው የሚፈጠረው፣ ይሄንን አውቃለሁ። ብዙ ነገር ሊኖር ይችላል፣ ብዙ ነገር ሊያጋጥም ይችላል። ግን ደግሞ ማለት እንደዚህ ተዛምዳን ምን ያህል ክፉና ጨካኝ ሰው መሆኗን የምታውቁት በዚህን ያህል ልክ እንኳን ስለ ቤተሰቦቿ ስለ ዘመዶቿ ምናምን እንድናውቅ አልፈለገችም ነበር። ማለትም እንዲታወቅ አላረገችም ነበር። እስቲል እስካሁን ድረስ ማንም ይህንን ነገር የሚያውቅ ያለ ሰው አልነበረም። ግን ደግሞ አንዳንዴ በቃ እውነት እየወጣ በሚመጣ ሰዓት መውጣቱን አያቆምም። ማለት እውነት አንዴ መፈንዳት ከጀመረ በዛው ልክ ነው እየተቀጣጠለ የሚሄደውና አሁን ጥሩ መስመር እየያዘ ነው ብዬ አስባለሁ። ከዚህ በኋላ በመሰረት የሚደርሱ ጥቃቶች፣ በመሰረት የሚደርሱ የተለያዩ አይነት ነገራቶች እንደሚቆሙ ተስፋ አደርጋለሁ። ማለትም በቃ በቅርቡ አሁን እሷም እጃችን ላይ የምትወድቅበት ጊዜ እየተቃረበ ነው። በቅርቡ እጃችን ላይ ትወድቃለች። እናም ደግሞ የሚገባትን ቅጣት እስከዛሬ ላደረገችው ነገር የሚገባትን ቅጣት የምትቀጣም ይሆናል። ለሷ የሚሆን ቅጣት የለም። በእርግጠኝነት አሁን እንዳለንበት እዚህ ምድር ላይ ለሷ የሚሆን ቅጣት የለም። እንዳደረገችው ነገር፣ እንደሰራችው ነገር፣ እንደፈጸመችው ነገር በቃ እኔ እንጃ ምን አይነት ቅጣት ይገባታል የሚለው ነገር እኔ እንጃ። ብቻ የሚቀጣው ምንም ነገር የሚያደርገው ፈጣሪ ነው። ፈጣሪ ያው ይገባታል የሚለውን ቅጣት ይቀጣታል። ከዛ በታች ደግሞ እኛ ደግሞ እዚሁ ባለው በህጉም በምንም ለሷ ይሆናል የሚለውን ቅጣት ለመቅጣት ተቃርበናል። አሁን እሷ መቀጣቷ አይደለም ትልቁ ነገር፣
ትልቁ ነገር በሷ የተነሳ ከዚህ በኋላ ማንም ሰው እንደ አለመጎዳቱ ነው ትልቁ ነገር። በዚህ ይበቃል። በቃ በእኛ ቤተሰብ ላይ የደረሰው ነገር አሉ በሷ በኩል ብዙ ነገር የደረሰባቸው ሰዎች እንዲሁም ደግሞ እኛ ማናቃቸው ሰዎችም ይኖራሉ በሷ በኩል ጥቃት የደረሰባቸው ማለት ነው። ሰው በቃ ይሄን ያህል የክፋት ጥግ የታየባት ሴት ናት። ግን ደግሞ በቃ በቅርቡ የሚገባትን ነገር ታገኛለች። እንግዲህ ደግሞ እህቷም እንደነገረችን ከሆነ አንድ ወንድምም እንዳላቸው ሰምተናል። ወንድሟም ደግሞ በህይወት ይኑርም አይኑርም አይታወቅም። አሁን እሱም ላይ ደግሞ የሆነ ነገራቶችን አድርጋ ምክንያቱም ከዚህም ከገዛ እህቷ ጋር በሀብት ንብረት የተነሳ ተጣልተው ነበረ። እንጃ ለገንዘብ ይሄን ያክል እንጃ ምን አይነት ሰይጣናዊ አከታተል እንደሆነ አላቅም። ልጅ ለመውለድም ደግሞ የተለያየ ባዕድ አምልኮ ቦታዎች ላይ በመሄድ ያንን ነገራቶችን ለማሳካት እንደሞከረች ተናግራለች። ሰው የሰጠቻትን መግለጫ በጣም ትንሽ የሚገርምና ግራ የሚያጋባ ነው። ማለትም በቃ ከነዛ ሰዎች ጋር ተጣልቼ ይህንን ባዕድ አምልኮ ስርዓት ከሚያስኬዱ ሰዎች ጋር የተለያዩ ግጭቶች ተፈጥሮ እነሱ ሊያጠቁኝ እየፈለጉ ነው እና ሊጎዱኝ እየፈለጉ ስላሉ እንጂ ከዚህ ሀገር እንድታስወጭኝ እፈልጋለሁ ብላ ነበር ወደዚህ እንድትመጣ ያደረገቻት። ግን ያው እንደሷም አይደለችም፣ የተወሰነ እህታዊነት ባህሪ አላት። ያንንም ብላ ነው ወደዚህ የመጣችው። ከዚህ በኋላ ምንድነው የሚሆነው? የተለያዩ ሰዎችን ማለት ማናገር ያለብንን ሰዎች አሉ፣ መፈለግ ያለብን ሰዎች አሉ። እዚህ ጋር ቀደም ይሄንን ቤት የተከራየችዋ ልጅ ደግሞ አለች። ይሄንን ቤት ደግሞ የተከራየችዋ ልጅ አለች። ስለሷ ማንነት ደግሞ እዚህ ጋር ልጁንም ቀጥራ ስታሰራው የነበረችው የተለያዩ አይነት ነገራቶችን ስታስፈጽመው የነበረችው እሷ ናት። ቤት ውስጥ ደግሞ የተገኙ መረጃዎች አሉ። አሁን መናገር ስለሌለብኝ ነው። ጠቃሚ የምንላቸው መረጃዎች አሉ። ልጁም ደግሞ በፍጥነት እንዲመጣም ያደረገው ነገር ቤት ውስጥ ስላለው ንብረት ነው። የተወሰነ ቆይታ ከካሜራ በኋላ ከሁሉም ጋር የምናደርግ ይሆናል። ይሄ ነገር ደግሞ እንድታቁ ትፈልጋለሁ። ማለት ካሜራ ላይ የቀረበ ብቻ ነገር አይደለም የምናካሄደው ምርመራ ማለት ነው። ከካሜራም ጀርባ ከካሜራም በኋላ የምናደርገው ብዙ አይነት ክትትሎችና ምርመራዎች አሉ። ያንንም ነገር እንድታገናዝቡ ፈልጋለሁ። በተረፈ እስካሁን ሰዓት ድረስ ደግሞ አብራችሁን ስለቆያችሁ በጣም ነው ማመሰግነው። እንግዲህ ለዚህ የዩቲዩብ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ ላለው። ይሄ ቪዲዮ ደግሞ አስተማሪና ጠቃሚ ለብዙ ሰዎች መድረስ ያለበት ብዙ ሰዎች ከዚህ እኛ ላይ ከደረሰው ነገር ተምረው ለነገ ጥሩ ደረጃ ላይ ማለትም ጥሩ ሰው ጥሩ ትውልድን ለማፍራት ይጠቅማቸዋልና ጥሩነትን መልካምነትን ያስተምራል ብለን ያሰብናቸውን ቪዲዮዎች ነው እያቀረብንላችሁ ያለ ነው እና እባካችሁ ለብዙ ሰው እንዲደርስ ብዙ ሰው ይማርበታል፣ ብዙ ሰው ራሱን ያይበታል፣ ብዙ ሰው ማንነቱን ውስጡን ይፈትሽበታልና ከሚመጡት ችግሮችም ልትጠበቁበት ትችላላችሁና ብዙ ሰው ራሱን ይፈትሽበታል፣ ብዙ ሰው ይማርበታል። ከሚመጡ ችግሮች ጥንቃቄ ይሆናችኋል፣ መጠንቀቂያ መንገድ ይሆናችኋል ብዬ ስለማስብ ነው። እንግዲህ ላይክ እና ሼር በማድረግ ብዙ ሰው ጋር እንዲደርስ አድርጉልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩ።